የጨረቃ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም አለው እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ዛሬ ከባለፈው የሃይሚና የቅዱሴ ፕራንክ የቀጠለ ነው ማለት ይቻላል። ዛሬ ግን ተረኛው ማን ነው? ብሩክ ነው። እስኪ እንደኔ የጠበቃችሁ ብሩክ የሆነ መልስ እንደሚሰጥ የጠበቃችሁ ያላችሁ የጨረቃ ቤተሰቦች ካላችሁ እስኪ ያለን እያላችሁ ኮሜንት ላይ ጻፉልኝ። በይዜ እኔ የሆነ ነገር ስጠብቅ ነበረ። ብሩክ እንደተጠበቀው አድርጎታል እና በጣም እውነት ሰራላቸው። ሉሉቱም አሳበራቸው። በቃ እኔ ምን አይነት ሰው እንደሆነ ብሩክ ሃይሚም ሀሳብ ታመጣለች፣ ብሩክም ሀሳብ ያመጣል። ብሩክ ደግሞ የሃይሚን ሀሳብ ጠምዝዞ የማምጣት ችሎታ ደግሞ የሱ ይለያል። ያው ብዙ ጊዜ እንደዛ አይነት ነገር ነው ፕራንክ ለማድረግ ሲሞክር የሃይሚን ሀሳብ ተውሶ ነው ብዙ ጊዜ ብሩክ የሚመጣውና እንደተጠበቀ ነው። ቅዱሴንና ሃይሚን አሳብዷቸዋል። በጣም ነው ደስ የሚለው። እነሱ በቃ ተጨንቀው የሚያደርጉትን ነገር አጡ። ግን እሱ ምንድነው ጫወተው በቃ ከእናንተ ጋር ከዚህ በኋላ መገናኘትም ማየትም አልፈልግም፣ ከቤት ልብሴን ይዤ እወጣለሁ፣ አብቅቷል የኔና ያንቺ ነገር ምናምን ነገር እያላት ነበረ። በጣም አስጨንቋት ነበረ። ብቻ እውነት በጣም የሚያስቅ ቪዲዮ ነው። ብሩክ አንደኛ ብዬዋለሁ በዛሬ ቪዲዮ፣ በጣም ተመችቶኛል እና ይመቻችሁ ብቻ። እና የጨረቃ ቤተሰቦች ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ይህን ቻናል እንግዲህ እስኪ ሰብስክራይብ እያደረጋችሁ 1000 ያስገቡኝ በትትና እንግዲህ በአክብሮት ጠይቃችኋለሁ። እና ቪዲዮን ደግሞ ስትጀምሩ ላይክ ያደረጋችሁ ጀምሩ። እንግዲህ ቀጥታ ወደ ቪዲዮ እንሄዳለን። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁልኝ። እኔ በጣም ነው የምወዳችሁ። ይመቻችሁ። ፒስ። እንዴ አንተ እኮ ነህ በቤት የመጣ እሷ ከሷ ጋር ልኖር ነው አልክ። ምን ቤት ነው አንተ? የእናቴ ልጅ ነህ። ጭራሽ እኮ አይዲያው ተነግሮኝ ተጽፎ ምን ተብሎ እኮ የእናቴ ልጅ ነህ። የሀገሬ ልጅ እንጂ የእናቴ ልጅ ነህ። ኧረ እባክሽ ሀሳቡን እኮ ያመጣሽው እኮ አንቺ ነሽ፣ እሱ አይደለም። ያው እሱ እንደ መደረብ አይነት ነገር አለ። ከዛ ደግሞ ሀሳቡን አውጥታ አውርዳ የጨረሰችው እሷ ናት። እሱ ዝም ብሎ የእሱ ተሳትፎ ነው እና እሱ ላይ የምትገለበጠው ነገር ደግሞ ታቀሳስራለች። አይገልጹም እኮ የሆነ በቃ ራሷን ነፃ ለማውጣት ከብሩኪ ጋር ያለውን ግንኙነት ለመቀጠል። ያው እሱ ለነገሩ ከቤት ከወጣ ካለፈው ከፕራንኩ በኋላ ለ3 ቀን ከቤት አልነበረም እና በዛ መሀል ነው አሁን ላይ እንግዲህ ራሷን ነፃ አድርጋ ቅዱሴ ላይ ሁሉ ነገር ለመለጣጠፍ የምትሞክረው። እውነትሽን ነው ሃይሚ፣ እውነትሽን ነው። እውነት አሁን ቅዱሴ ላይ ሁሉ ነገር ለጣጥፈሽ ትችያለሽ። ይሄ ነገር አይወጣም። ብሩኬን አገኘዋለሁ ብለሽ እንደዚህ እንትን የምትይ ከሆነ በጣም ከባድ ነው። አዎ ለነገሩ በትናንትናው በፍፄ ቻናል ላይ የተለቀቀው ላይ ፍፄን እንግዲህ እንዲያገናኛት እየጠየቀችው ነበረ። ግን ፍፄ ያው ብቻ አለ ምናምን ነገር እያላት ነበረ እና ያው በአንድ በኩል መጨነቋንም ጭንቀቷንም በዚህ በኩል መናገሯ ነው እና ግራ ገብቶታል ቅዱሴ። አልፈርድበትም። እሱ የራሱን ብቻ ተሳትፎ ነው የተሳተፈው። ግን እሱ ላይ እንደዚህ ማንቀሳሰሩ ተገቢ ነው ያላስብም። የጨረቃ ቤተሰቦች እናንተስ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁልኝ። አረ ምኑን ሰጣሽ? ግን ጨካኝ ነሽ። እንደዚህ አይደረግም። አረ ምኑን እንዴት ነው ይመጣልሽ ሀሳቡ? የኛም ጥያቄ እኮ እሱ ነው። ምን ችግር አለው? ሳልተኛ ነው ማለት አስባለሁ እኮ ነው ማጨርሶ አጭር ሰው እውነት ነው። ግን ይሄ ነገር እውነት ነው ማለት ነው። ቆይ እኔ እኮ ብዙ ጊዜ ሰዎች የሚያወሩትን ነገር ልብ ብዬ አድምጬ አላውቅም። ግን አጭር ሰው በጣም ለተንኮልም ለምንም ነገር ቅርብ ነው ይባላል። አሁን ላይ እንግዲህ ሃይሚ ላይ በተግባር እያየሁ ነው ብዬ ነው የማስበው። ሀሳቡን የሚገርመኝ ታውቃላችሁ፣ ብሩክን በዚህ ወይም በዚህ አይነት መንገድ ብሩክን ላስቀን ነው ወይም ላሳብደው፣ ብሩክን የሆነ ነገር ካላደረግኩት አይመቸኝም የምትል አይነት ሰው ናት እና ሊያውም የምትወደው ሰው ላይ በጣም ተንኮል ስታስብ ከባድ ነች። እና ቅዱሴ የተናገረው ነገር በአንድ በኩል ለቅድሙ እሷ ላለችው ነገር በትክክለኛው መልስ ሰጥቷል ብዬ ነው የማስበው። እሱ ላይ ጥፋት ለመስጠት ስትሞክር፣ እሱ ደግሞ በተቃራኒው ምንድነው የሆነ በቃ አለ አይደል እሷ ላይ ሮስት ምናምን ነገር እንትን ለማለት የሞከረ ነው እና ትክክለኛ መልስ ነው ለእሷ ለቅድሙ ለተናገረችው ነገር ትክክለኛ መልስ ሰጥቷል ብዬ ነው የማስበው። ነገር ነው ያፈልኩ። አላምንሽም በቃ ተውኩ። እዚህ ቤት ከዚህ በኋላ አልኖርም። በቃ እና አንተ ነህ መኖር ያለብህ። አይመለከተውም እሱ። ለምን መሰላችሁ? ያው በባለፈው ቪዲዮ ላይ ሲናገር የነበረው ነገር አይታችሁ እንደሆነ የሆነ ነገር ታዝባችኋል ብዬ ነው የማስበው። ግምጭጭ ብሎ በቃ እዚህ ቤት ለተወሰነ ጊዜ መቆየት እፈልጋለሁ ምናምን ነገር ብሩኬን ሳያስፈቅደው ነው እንግዲህ አስቡ። እና አይመለከተኝም ላለው መልስ ትክክለኛ መልስ ሰጥቷል ብዬ ነው የማስበው። እና ደግሞ አላምንሽም ላለው ኧረ ብሩኬ ግን ተው እንደዚህ አይነት ክፋት አዋጣም። ግን ከሃይሚ ጭካኔ አይበልጥም የብሩኬ። በእውነቱን እናውራ ከተባለ ሃይሚ ኧረ በስመ አብ ብሩኬ ላይ የምታደርገው ነገር እሱ ላይ የምትፈጽመው አቤት ግን በስመ አብ። እኔ እውነት እንዴት አስችሏት እንደሆነ አላውቅም። ብሩክ ግን እንደዚህ የሚችል ራሱ አይመስለኝም። ለነገሩ የሆነ ጊዜ ትዝ ካላችሁ ቡታጅራ እያለ እንደዚህ አይነት ነገር አድርጎ ነበረ። ግን በኋላ ላይ ታውቁበት ነው እንጂ እንደዛ እንኳን እንደ ሃይሚ ትክክለኛ ርቀት ሄዳል ብዬ አላስብም።
እና እሷ አንተ ነህ መኖር ያለበት፣ ግን በዚህ አጋጣሚ ቅዱሴ ነው መኖር ያለበት። አትስማሙም? የጨረቃ ቤተሰቦች ይሁን እንደዚህ አይነት ስራ አብረኝ ስራ ስትለኝ መስራት አልነበረብህም። እኔ ምን ላድርግሽ? እንደዚህ ፕራንክ ተደርገናልና በጣም መናናቅ ነው። በጣም መናናቅ ከልክ በላይ ያለፈ መናናቅ። አስባችሁታል? እናንተ የምትወዱት ሰው ከሌላ ሰው ጋር እንደዚህ አይነት የአካል ንክኪ ሲኖረው ከዛ በኋላ እሱም አልፎ ደግሞ በጣም ሲቀራረቡ በጣም ብዙ ነገሮች ሲኖሩ እናንተ ምን ይሰማችኋል? አሁን በብሩኬ ቦታ ነገሩን እውነት አድርገን እንውሰደው ነው ማለት ፈልጌ ነው። በብሩኬ ቦታ ብትሆኑ እናንተም የሆነ ነገር እኔም ራሱ ብሆን እንደዚህ አይነት ስሜት እንደማሳይ ነው። ያው እናንተም የጨረቃ ቤተሰቦች ብትሆኑ እንደዚህ አይነት ነገር ስሜት እንደምታሳዩ እርግጠኛ ነኝ። እና መናናቅን ነው ትክክለኛ ነገር ነው ያወራው። ፕራንክ ያደረገችበትን መንገድ ስንመለከት የሆነ በጣም እውነት ትንሽ እሷም እዛ ጋር የለበሰችው ልብስ ራሱ ትንሽ ልክ እንዳልሆነ፣ ሲቀጥል ደግሞ ሁለቱ አንድ ላይ ሲያደርጉ የነበረውን ነገር እንመልከት ካለን የሆነ ደስ የማይል ነገር ነው። ለብሩኪ ነው ለምትወደው የሚወዳት ሰው ፊት ለፊት ሆኖ ያንን ነገር ሲመለከት በጣም ይደብረዋል እና መናናቅን ነው በትክክል። ስለዚህ ብሩኪ እዚህ ጋር መናናቅን ነው ያለው ነገር አዎ በጣም ተሰምቶታል። ስለዚህ ትክክለኛ እኔ መስማማበት ሀሳብ ነው። በይዚ አሪፍ ነገር ነው የተናገረው ነገር። በቃ እሺ ይቅርታ፣ እግር ላይ ወደቅና እንዴ ሌላ ምን እናርግሽ? እናንተ እግር ላይ ለምን እዚህ ጋር አትነጠፉም? አይመለከተኝም። ይሄ ብሩክ ምን አንቺ የምርሽን ነው ፕራንክ ያደረግሽኝ አይደል እንዴ? እውነቱ ነው የተናገረው ነገር። እንደዚህ አይነት ፕራንክ ስታደርግ የምሯን ሆና ነው ፕራንክ ያደረገችው። ግን ለምን አትነጠፉም? እግሬ ላይ ራሱ መውደቃቸው ምንም ለእኔ ጥቅም የለውም ነው። ይገግመዋል አይገልጹም እኮ ብሩክ ላይ እኔ ደስ የሚለኝ ነገር እሱ ይገግመዋል። ከገገመ ማንም አይመልሱም። በዚህ እውነት ይመቸው እና እንደዚህ አይነት ፕራንክ ድሮ እሷ አድርገው ምን ሊሆን ነው እሱ እንዴ? መልስ የምትማ ግድ ይላል በዚህ እና ይደብራል። በቃ ፕራንኩ ይደብራል። እኔ የሚስማማበት ሀሳብ ቢኖር ፕራንኩ እንደሚደብር ነው። ባለፈው ቪዲዮ ነው ራሱ ተናግሬ ያለው በጣም የሚደብር ፕራንክ እንደሆነ የምታውቁት ነገር ነው። ብቻ ይደብራል እኮ። እሺ ምን እናርግሽ? አሁን ምን አንተ ይቅርታ እንድታደርግ ምን እናርግሽ? ምንም የሰበርኩትን ብርጭቆ ገዝታችሁ መልሱ። በቃ አንተ እየተላጥክ ነው። የሰበርኩትን እውነትም እየተላጥክ ነው። እሱ ምን ለአንድ ተላጥባቸው እኮ አይገልጹም እንዴ? እነሱ ከተላጡበት አንጻር የእሱ ምንም ማለት አይደለም። በይዞ እነሱ በባለፈው ቪዲዮ ላይ በይዞ የተላጡበት ግን እንትን ይቅርታን የምቀበለው የተሰበረውን ብርጭቆ ወይም የቤቴን ንብረት ከተካ ብቻ ነው። አረ ብሩክ ይመሽ። በይዞ እውነት እዚህ ጋር የገለጽክበት መንገድ እነሱን እንትን ያልክበት መንገድ የሆነ በጣም ልትመልሳቸው የሄድክበት መንገድ በጣም ተመችቶኛል። በይዞ እና የተሰበረውን ብርጭቆ ከእንትን ካላለ ይቅርታ አላደርግልህም። ትችላለህ። በቃ አንደኛ እውነት አንተ ትችላለህ። አይሚን ትችላለች። ግን ብሩክ ዋው እውነት በቃ ትችላለህ። እኔ እንጃ በዚህ ልክ እንደዚህ ብለህ ይቅርታ መንገዱን እንደዚህ ባለ ደስ በሚል መንገድ መግለጽ አሪፍ ነው። እና ደግሞ ስትላጥ ደግሞ ማንም የሚደርስ የለም። ትላጣለህ አይገልጹም። ትላጣለህ በቃ ማለት በጣም ነው የምታስጠሉት። ግን ታውቃላችኋል እንደዚህ አይነት ፕራንክ ነው አይደረግም። እውነት ነው። እየቀለድክ ነው። እውነቱን ነው የቀለደባቸው ነው። አዎ ግን ያው በቃ የተጠበቀው ነገር ነው። መልስ መስጠቱ በጣም ደስ የሚል ነገር ነው። ግን አበሸቃቸው አይገልጹም። በቃ አበሸቃቸው። ደግሞ ሀይሚንም ማስጨነቃት ቅዱሴንም በቃ ምን ነው እንትን ባላልኩ እያለ ነበር። ቅዱሴ ራሱ ምን ነው ባልተደረብኩ እንደዚህ አይነት ፕራንክ ራሱ በቀረብኝ ቀጥታ ብሩኬ መጥቼ ባገኘሁበት እያለ ነው። እና ያም ሆነ ግን ብሩኬ ዝም ብሎ እንዲሁ በዋዛ ይቅርታ እንኳን አላደርግላችሁም፣ የግዴታ የሆነ ነገር መክፈል አለባችሁ፣ እናንተን ካላስጨነቅኳችሁ እናንተ አትማሩም፣ ከስህተታችሁ አትማሩም እና ነገር እያላቸው ነው። እና እውነት ይመቸው። እኔ በጣም ተመችቶኛል። አሪፍ ነው ብሩኬ አንደኛ። እና የጨረቃ ቤተሰቦች የብሩኬን ሀሳብ እንዴት አያችሁት? እኔ ተመችቶኛል በጣም ብቻ ሀይሚንም እንዲሁም ደግሞ ቅዱሴንም ያደረገበት መንገድ ትሪት ያደረገበት ወይም እነሱን እንትን ያለበት መንገድ በጣም ደስ ይላል። እና ብቻ የዛሬ ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ ያደረጋችሁ ቻናሌ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንግዲህ ቅድምም ብያችሁ ነበረ። እስኪ ሰብስክራይብ ያደረጋችሁ አበረታቱኝ። ያው ወደ እናንተ በይበልጥ እንድደርስ የእናንተ ሰብስክራይብ ማድረግ ላይክ ማድረግ ለእኔ በጣም ብርታት ነው። ስለዚህ ሰብስክራይብ በማድረግ ከጎኔ መሆናችሁን አሳዩኝ። በጣም ነው የምወዳችሁ። እንግዲህ በሚቀጥለው እንገናኛለን። በዚህ አጋጣሚ ደግሞ አንድ ነገር ልረሳ ነበረ መናገር አለብኝ። እንግዲህ ነገ 4 ሰዓት ማታ ይጠበቃል። የሀይሚ የቀጠሮ ቀን ነው እንግዲህ የጨዋታ የቲክቶክ ላይ። ስለዚህ እስኪ አንድ ላይ ያንን ነገር ደግሞ እንመለከታለን። ያው እናንተ የጨረቃ ቤተሰቦች በዚህ አጋጣሚ አታሳፈሩን ብዬ ነው የማስበው። ያው ሀይሚን በዝረራ ታሸንፋለች ብዬ ነው የማስበው።
እና እናንተ እስካላችሁ ድረስ ሀይሚም እንግዲህ አይቀርላትም ማሸነፏ። እና ደግሞ በዚህ አጋጣሚ የቲክቶክ አካውንቷን 200 ሺህ ታስገባላችሁ። አሁን ላይ አይ ቲንክ 150 ሺህ ናት ካልተሳሳትኩ። ስለዚህ 200 ሺህ ያው ለእናንተ ምንም ማለት አይደለም። እና እኔንም በዛው ሰብስክራይብ ያደርጋችሁ። ስለዚህ ብዙ ወሬ አላበዛም። ይመቻችሁ። በጣም ነው የምወዳችሁ። ፒስ